ራስን መንከባከብ ክሬም ወይንም ደግሞ ኦይሎችን ብቻ መጠቀም የሚመስላችሁ ሰዎች ተሳስታችኋል። በድጋሚ እንድታስቡበት እፈልጋለሁ። ቀመሩን ልስጣችሁ። እውነተኛ ራስን መንከባከብ ፀጉር ሲደመር ቆዳችን ሲደመር ውስጣዊ ጤናችን ነው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። የመጀመሪያው ፀጉሬ ይረግፋል፣ ፀጉሬ ቀጠነ፣ ፀጉሬ አላድጋለ፣ ምን ላድርገው፣ ማሳጅ ይረዳል ወይ ያላችሁ ለምትጠይቁኝ ሰዎች ነው። በጣም አሪፍ ሻምፑ መጠቀም ብቻ ፀጉራችን ላይ ለውጥ ያመጣል ማለት አይደለም። ጤናማ ፀጉር የምትፈልጉ ከሆነ የራስ ቅላችሁን ወይም ቆዳችሁን ተንከባከቡ ብያችኋለሁ። ለዚህ ደግሞ መፍትሄው ምንድነው? በየቀኑ የተወሰነ ደቂቃ ወስዳችሁ የራስ ቅላችሁን ማሳጅ ማድረግ ትልቅ ለውጥ ያመጣል ብዬ በርካታ ቪዲዮዎችን ሰርቼላችኋለሁ። ማሳጅ በምታደርጉበት ሰዓት የደም ዝውውር ይሻሻላል። ፀጉራችሁ ለማደግ ስሮቹ መነቃቃት ይጀምራሉ። ፀጉራችሁ መርገፍ ያቆማል። እንዲሁም የራስ ቅላችሁ ከድርቀት ትከላከላላችሁ። ምክንያቱም ቆዳችሁን ማሳጅ የምታደርጉት በኦይል ነው ብያችኋለሁ። በአርገን ኦይል፣ በኮኮናት ኦይል፣ በካስተር እናንተ በሚመቻችሁ በሚስማማችሁ ከፈለጋችሁ ኦይሎቹን አንድ ላይ በማዋሃድ ማሳጅ ማድረግ ትችላላችሁ። ይህን ስታደርጉ ጠንካራና ሻይን ያደረገ ፀጉር ይኖራችኋል። ሁለተኛው ደግሞ ቆዳዬ ደበዘዘ፣ ቆዳዬ አንድ አይነት ከለር የለውም፣ ያለ ጊዜው ቆዳዬ እየተሸበሸበ ነው፣ ቆዳዬ ይደርቃል እያላችሁ በተደጋጋሚ ለምትጠይቁኝ ሰዎች ነው። ለዚህ ደግሞ መፍትሄው እጃችሁ ላይ እንዳለ ነግሬያችኋለሁ። እጃችሁንና ጣታችሁን በመጠቀም በየዕለቱ ፊታችሁን ማሳጅ በምታደርጉበት ሰዓት የፊት ከለራችሁ እየተስተካከለ ይሄዳል። ያለ ጊዜ የተሸበሸበ ቆዳ ወዲያውኑ ይታደሳል። ቆንጆ ቆዳ ይኖራችኋል ብዬ ነግሬያችኋለሁ። እመኑኝ፣ የተጋነነው ዋጋ ካላቸው ምርቶች በላይ የፌስ ማሳጅ ፊታችሁ ላይ ትልቅ ለውጥ ያመጣል። ፊታችሁን ማሳጅ በምታደርጉበት ጊዜ የፊት ማስሎቻችሁ ይነቃቃሉ፣ የደም ዝውውር ይሻሻላል። ይህ በሚሆንበት ሰዓት ደግሞ ቆዳችሁ አንድ አይነት ከለር እየያዘ ይመጣል፣ ፍክት እያለ ይሄዳል። ያለ ጊዜ የተሸበሸበው ቆዳ በጣም በአጭር ጊዜ ውስጥ ይታደሳል። ሌላ ደግሞ ምን ትሉኛላችሁ? ማሳጅ ካደረኩት በኋላ መሸብሸብ ጀመረ ላላችሁኝ ሰዎች ደግሞ በትክክል ብታዳምጡ ይኖሩ ውጤቱ ይሄ አይሆንም። ምን ብያችኋለሁኝ? ማሳጅ ስታደርጉ ኦይሎች ተጠቀሙ። የምትጠቀሟቸው ደግሞ ቀጭን ይዘት ያላቸው ናቸው። ቫዝሊን፣ ቤቢ ኦይል እንዲሁም ወፍራም ይዘት ያላቸው ኦይሎችን አትጠቀሙ ብያችኋለሁ። ሌላው ደግሞ ማሳጅ በምታደርጉበት ሰዓት ከታች ወደ ላይ ማሳጅ አድርጉ። ሌላው ሰርኩላር ሞሽን ተጠቅማችሁ ማሳጅ አድርጉ። ሌላው ጉንጫችሁ አካባቢ ማሳጅ በምታደርጉበት ሰዓት ካፍንጫችሁ ጠርዝ ትነሳላችሁ። ከዛ በኋላ ጆሮአችሁ ጫፍ ድረስ ትሄዱና በአንገታችሁ ማስል አልፋችሁ ኮላር ቦናችሁ ድረስ ትወርዳላችሁ ብዬ ነግሬያችኋለሁ። ፊታችሁን በትክክል ማሳጅ የማታደርጉ ከሆነ የበለጠ ነው ቆዳችሁን የምታበላሹት። ሶስተኛው ውስጣችሁን ተንከባከቡት። አንጀታችሁ ሲደመር ማይንዳችሁ ውበታችሁን ይሰጣችኋል። ፊታችሁ ወይንም ደግሞ ገላችሁ ሲቆሽሽባችሁ እንዴት ነው ቅፍፍ ብላችሁ ሮጣችሁ የምትታጠቡት? ልክ እንደዛ አንጀታችሁን እንዳይቆሽሽባችሁ በጣም መጠንቀቅ አለባችሁ። አንጀታችሁ ጽዳት ይፈልጋል። የቀይ ስር ጁስ ተጠቀሙ ብያችኋለሁ። ካሮት ጠጡ ብያችኋለሁ። የተለያዩ አረንጓዴ የሆኑ አትክልቶችን እየፈጫችሁ ጠጡ በጁስ መልክ ብያችኋለሁ። ያ አንጀታችሁን ያጥብላችኋል። ፊቴ ደረቀ ለምትሉ ሰዎች ውሃ ብዙ መጠጣት ግድ ነው። እንዲሁም ውስጣችሁን ያጸዳላችሁ ይሄዳል። ማይንዳችሁንም እንዲሁ በተገቢ መልኩ መንከባከብ ይኖርባችኋል። ማይንዳችሁ ከልክ ያለፈ ስትረስ የሚሸከም ከሆነ ፀጉራችሁ መርገፍ ይጀምራል፣ ቆዳችሁ ያለ ጊዜ መሸብሸብ ይጀምራል፣ ማዲያት ይወጣባችኋል። በአጠቃላይ ቆዳችሁም ፀጉራችሁም ጤናማ ሊሆን አይችልም። ስለዚህ ማይንዴን ለመጠበቅ ምን ላድርግ? ሜዲቴት አድርጉ፣ ጸልዩ፣ ውስጣችሁ ያለውን ነገር መጻፍ ልመዱ። ያንን ስታረጉ ከራሳችሁ ጋር መነጋገር ትጀምራላችሁ። በዛውም ችግሩ የቱ ጋር እንደሆነ እያወቃችሁ ትሄዳላችሁ። በተረፈ ኤክሰርሳይዝ አድርጉ። ይህንን መቼ መቼ ነው የምናደርገው ለሚለው ጥያቄያችሁ ደግሞ ከቻላችሁ በየቀኑ አድርጉ። ካልቻላችሁ ቢያንስ 4 ቀን በሳምንት አድርጉ። ይሄ የህይወት ልምዳችሁ ነው መሆን ያለበት። ይህንን ካደረጋችሁ
በጣም በአጭር ጊዜ ውስጥ ቆዳችሁም ላይ ፀጉራችሁም ላይ ትልቅ ለውጥ ታያላችሁ።